استغفر الله لازم يا ربي الله والله لازم ለስንተኛ ጊዜ ቪዲዮ እንደምሰራ ብታውቁ ኖሮ ደጋግማችሁ ነበር የምትዘይሩኝ ደጋግማችሁ ስታሳዝን ብላችሁ በጣም በሚገርም ሁኔታ ምንም ለመስራት አልቻልኩም ምንም አላቅም ለምን እንደሆነ አላቅም ይጀምረዋለሁ ይተዋለሁ አለኩላል ዛሬ በጣም ለየት ባለ ነገርና በማራኪ በጣም ደስ በሚል ነገር ነው የመጣነው ያው የጀመርነውን ታሪክ እንጨርሳለን ዶራችን እየሰራን ብቻ እናንተ የዶሮዋን ብልት ቆጥራሽ አስረክብኝ እንድትሉኝ አልፈልግም ምክንያቱም የአረብ ዶሮ ብልት የላትም 12 ብልት የላትም ላውጣው ስትሉ በአንድ በኩል ምልጭ ብሎ ይወጥቅ በሚገርም ሁኔታ የምሰራ የነበረው ዶሮ አቤት ወሬ ቱሪናፋ እኮ ነኝ ሰንትኑ የለም ፈረሰኛ የሚባለው የለውም የት እንደገባ አላውቅም ነበረው ለነገሩ ፈረሰኛም ሆነ ብሊቶች ያሉት ለሀበሻ ዶሮ እንጂ ለፈረንጅ ዶሮ ወይንም ለሐረባ ሀገር ዶሮ የለውም ምንም ይሁን ምን ዶሮ ወጥ ብሎ ከሸተተ ምን ጨነቀኝ ዶሮ ወጥ ሆኖ ከታየ ምን ጨነቀኝ የሚበላው ግን በቂጣ ወይንም በኩቡዝ ነው የሚበላው ያኔ እንጀራ አንፈልግም እኔ የኢትዮጵያ እንጀራ አልወድም በቃ አልወድም አይመቸኝም السلام عليكم ورحمة الله وبركاته ودنا يتكبراتشو ود زدو ساكيتا ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን እንደምን አላችሁ ደህና ናችሁ ደህና ነኝ አልহামዱሊላህ በያላችሁበት ያላ ሰላምና እዝነት አይለያችሁ እያልኩኝ ዛሬ እንደተለመደው በአዲስ ቪዲዮ ወይንም ደግሞ ከዚህ በፊት የነበሩ ቪዲዮዎች በአጠቃላይ በአዲስ መልክ ነው የመጣሁት በአጠቃላይ የሚሻል ቪዲዮ እንሰራለን ብዬ አምናለሁ ምክንያቱም ዶሮ ወጥ እየተሰራ ስለሆነ ማለት ነው ታሪኩንም በጊዜ ይጀምርላችኋለሁ እስከ መጨረሻ ላዳመጣችሁኝ ወይንም ደግሞ ይህንን ቻናል የምትመለከቱት ሁሉ ሰብስክራይብ ላይክ ሼር እንድታደርጉልኝ በትህትና እጠይቃለሁ ልክ ነው መግቢያ ላይ መናገር ነበረብኝ አለኩላል አይታችሁ ኮሜንት ሐሳብ አስተያየታችሁም እንድታስቀምጡልኝ ይፈልጋለሁ ክፍል 2 ለጓደኛዬ በጣም የምወዳትና የማምናት ጓደኛዬ ለወንድሟ የላኳት መልእክት አምጥታልኝ ነበር አይደለ መልእክቱንም ሰጥቻት ነበር ላ አይሆንም ወደ ራሱ እንዲመለስና እኔ በጭራሽ በታምር እንደማይሆን ነግሬያት ሄደሽ ንገሪው በሚላሳት እሷ ደግሞ ሄዳ ምን ነበር አለችው በተገላብጦሽ ታፈቅራለች አፈቅረዋለሁ ብላለች ጠበቅ አርገህ ያዝ ብላዋለች ማለት ነው እሱም የሌለ ያኔ የልጅነት ስለነበረ ነው እንጂ የምር ተፈላልገን ቢሆን ኖሮ አላህ ሊያገናኝን ከፈለገ ማንንም ወዴትም ማምለጥ አይችልም ግን ያው የልጅነት ስለነበረ ነው ይሄ ነገር የጫወታ ስለነበረ ነው ያኔ ጎልቶ አልመጣም ነው ጎልቶ ቢመጣ ኖሮ በራሱ አንደበት ራሱ ቢጠይቀኝ ነበር በሳቱ ማንንም ሳይልክ ቀጥታ ማለት ነው በነገራችን ላይ እኔ የምከብድ ሰው ነኝ ብዙ ልጆች በአካል ሲያዩኝ ትከብዳለች ይላሉ በጣም ብዙ ልጆች ሴቶችም ይሁኑ ወንዶቹ እንደ ምጫወት አይነት እንደ እጫወታለሁ በጣም ተጫዋች ነኝ ቀልደኛ ነኝ ግን ሆኖም አጠገቤ ላይ ሲሆኑ ዋው በጣም ነው የምትከብደው ይላሉ ለምን እንደሆነ አላውቅም ያው ትልቅም ስለሆንኩኝ ማለት ነው አሁን ሚዲያ ውጥቶ እንደይድሜ ያደረገኝ አይደለም እንጂ ምን ይደረጋል ሁሉም ሰው ወጥቷል እናት አባቶች አደባባይ ወጥቷል እኔ ከነሱ በምን አንሳለሁ ብዬ ነው የወጣሁት እንጂ በዚህ ሰዓት በዚህ እድሜ አደባባይ ወጥቼ ይሄንን ነገር የማወራበትና የምቀስፍበት ጊዜ አልነበረም አሁን ዝም ብዬ ማዳም ስራዬን ሰርቼ ልጄን ማሳደግ ነበረብኝ ለነገሩ ልጅ ነኝ ምን ትልቅ ነኝ እንዴ አንድ ልጅ እናት ነኝ እንዴ ገና ልጅ ነኝ ብዙ ነገር ነው የሚጠበቅብኝ ይሰራለሁ በሉ ይሄንን እውነተኛ ታሪክ ልጀምርላችሁ ክፍል 2 ክፍል 3 እንጀምርላችኋለን እቺ ጓደኛዬ ለወንድሟ ይሄን ከነገረችው በኋላ የሌለ ደስታ መጥቷል በሆነው ባልሆነው ይደውላል ይሄንን የነገረችው አልፈልግህም ያለችው መስሎኝ እንጂ ትፈልጋለች እንዳለችው ማቀው ጉዳይ የለም ቀናቶችን የወለደ ቀናቶቹ ሲያልፉ ጭራሽ የሌለ መቀራረብ ጀመርን ማለት ነው እኔ እንደመጀመሪያው መስሎኝ ነው በመጨረሻ እሱ ምንም ግልጽ አልጠየቀኝም በታምር አልጠየቀኝም
ግን ሐዋሉ የሆነ የሚቀየር ባህሪ ነበረው። አሁን ላይ ነው ሳስበው እንጂ ያኔ አላስተዋልኩትም። ከዛም ይሄንን ሁሉ የተጫወትንም ሆነ የፈለኩትን ነገር አወራለሁ። ምንም ማፈር የሚባል ነገር የለም። ግን እሱ መጀመሪያ ይሄንን ጥያቄ ሳይልክልኝ በፊት የፈለገውን ጥያቄ ጠይቀኛል፣ በጣም ያወራኛል። ይሄንን ጥያቄ ከተቀበልኩት በኋላ እኔ ባልቀበለውም በሱ ቤት የተቀበልኩት ነው የሚመስለው አይደለ? ለምን ተቀብለሃለች ስላለችው በቃ ሁሉንም ነገር እያፈረኝ መጣ። የሆነ የሚከብደው ነገር በቃ ለማውራት ምላሱ መተሳሰር መጣ። እጭ አንተ ደግሞ ትንገላታለህ። ከላስ በቃ እተወዋለሁ ማለት ነው። ትቼው ይሄዳለሁ። ንግግሩንም ሳይጨርስ ትቼው ይሮጣለሁ። እንዳልኳችሁ ጎረቤት ነን ብያችኋለሁ። አንዴ ወንድሜን ቤት፣ አንዴ ወደዛ፣ አንዴ ከተማዎችን መዞር ምናምን ይሽከረከራለሁ። በየሰዓቱ ቶሎ ቶሎ ነው የምነግራችሁ ማለት ነው። በጣም ያኔ ደቂቃው እንዳይበዛ። ጓደኛው ታክሲ ይሰራል። በታክሲ ስራቸውን ትተው እህቱም እነሱም ስራቸው ትተው አንዴ ምንድነው መዝናኛ ቦታ ሶደሬን ምናምን አላውቀውም። የትም ሄጄ አላውቅም። በነገራችን ላይ ከነሱ ከተገናኘው በኋላ ነው ብዙ ነገርን ያወቅኩት። መዝናኛ ቦታ በቃ የሌለ ደስታ ነበረ። ውጭ ወተን መጋበዝ ምናምን፣ ኬኮችን፣ ጁሶችን ካላስ የሌለማ ይሄ ታማሞች እንጂ ሌላ ነገር አስበን አልነበረም እኔ ውስጥ ላይ ማለት ነው። ከዛ መጨረሻ ላይ ለጓደኛው እንደገና ድጋሚ እህቱ ከጠየቃት በኋላ ብዙ ያኔ ቀናቶች ካለፉ በኋላ እንደገና ለጓደኛው እስኪ ሄደ እንደገና ጠይቃት አንተ ይለዋል። እሱ ለምን እንዳልጠየቀኝ የማውቀው ጉዳይ የለም። ጓደኛው መጥቶ ሲጠይቅኝ በጭራሽ የማይሆን ነገር ነው። ለሂቱ እኮ ነግሬዋለሁ። የማይሆንበት ምክንያት ደግሞ ይሄ ምክንያት ነው ብዬ ነገርኩት። እሱም ሲያስበው ይሄንን የተናገርኩትን ምስጢር ያኔ ለእናንተ መናገር አይጠበቅብኝም። ስነግረው እውነት የማይሆን ነገር ነው በጭራሽ። እና ታዲያ ለምንድን ነው መጀመሪያውኑ ስትገናኝን ያልነገርሽን ሲለኝ እኔ በምን አውቃለሁ? ለምን አስበዋለሁ? ለምን ስነግራቸዋለሁ? መስማት ባለበት ሰዓት መስማት ነበረበት እሱ። እኔ አይመለከተኝም። ግን የማይሆን ነገር ነው። በታምር አይሆንም። እናም ለሂቱ ነግሬያታለሁ። ለጓደኛዬ ነግረዋለች ስለው እሱም ምንም ሳይለኝ ተነስቶ ሄደ። ተነስቶ ከሄደ በኋላ ለጓደኛው ምን ብሎ ነው የነገረው? ለጓደኛዬ ወንድም መልእክት ሊኮር ነበር አይደለ? እሱ ደግሞ እሱ እንዳይጎዳ ምንድነው ያለው? እኔ ከነሱ እሱ ሁለቱ ተጠማመዱ። እኔ ስለምፈልጋት ወይም ደግሞ እሷ ልክ ስላንተ ስጠይቃት እኔ አንተነን ነው የምፈልገው እንጂ እሱን አይደለም የምፈልገው ብለኛለች። እኔም ደግሞ ለሷ ስሜት ስላለኝ እባክህን ይቅር በለኝ ጓደኛዬ፣ ምንም ማድረግ አልችልም ይለዋል። ተገላብጦሽ የተናገርኩት ሌላ፣ እሱ ግን የተናገረው ሌላ። እኔ አንተን ነው የምፈልገው ብለኛለች ብሎ ይነግረዋል ማለት ነው። በዛን ሰዓት ደግሞ በጊዜው ሁለት በጣም የሚዋደዱ ጓደኞች አንድን ሴት ከልባቸው አፍቅረው በጣም ነው የሚዋደዱት። ግን አንደኛውን ስትመርጥ አንደኛው አብዷል ሐቂቃ ማለት ነው። እውነቴን ነው ወላሂ ላዚም የጎረቤቴ ሰው ነው። አብዶ ራሱን ሲቶ በቃ በሰንሰለት ታስሯል። ያንን ደግሞ ታምራዊ ሆኗል። በጊዜው ወሬው በቃ እሱ ብቻ ነው። ይሄ ልጅ ደግሞ አስተዋይና በጣም ጎበዝ ስለነበረ የኔ ጓደኛዬ ወንድሟ ማለት ነው ብልጥ ሰው ስለነበረ በቃ ይቅር በለኝ እኔ አሳልፌ ሰጥቼ ካለው አንተን ከፈለገችህማ ምንም ችግር የለም ቻው ለውና ውስጣቸው ቅር ያረጉና ሆኖም ግን ያወራሉ። በትንሹ ነው የሚያወሩት። እንደ መጀመሪያ እንደነበረን ጫወታው ቀነሰ። በቃ እኔ ስመጣ ወንድሟ ጥሎኝ መሄድ ጀመረ፣ መራቅ ጀመረ። ልክ መንገድ ላይ ሲያይኝ መደበቅ ጀመረ። ምንድነው ነገሩ? ምንም አልገባኝም። የራሱ ጉዳይ ነው፣ ተገልበጥ፣ ምንም አይጨንቀኝ። እኔ ደግሞ ምን ሆነሃል? ምንም አልሆንኩም። በቃ ቤት ምሳም መብላት አቆመ፣ እራት መብላት አቆመ። መጥቶ ይተኛል፣ ተነስቶ ይወጣል ነው። ሲስተሩን ምን ሆኖ ነው አላቀም፣ ምን እንደሆነ ምንም አውቀው ጉዳይ የለም አለችኝ። በያይ ጨንቀንም እኛ ስለሱ ምናምን ምን ቢብሎናል። እኔ አልጓተትም። በቃ ያለኝ አማራጭ ዝም ብሎ መኖር ነው። እኔ በደሰት መጫወት ነው የምፈልገው። ሆኖም ግን ጓደኛው ባለ ታክሲው በጣም ያዝናናናል። አዳማን ከአንድ ጫፍ ወደ አንድ ጫፍ ያሳይናል።
እሱ ያዘዘው ነው የሚመስለን እኛ ሲጀመር ማለት ነው። የጓደኛ የአክስት ልጅ ነው፣ ግን ከዘንድና የበለጠ ጓደኛ ማሞች ናቸው። በመጨረሻ ሳምንትም ሳይቆይ ወንድሟ ሊያገባ መሆኑን ሰማን። እህትም እኔም ሁለታችንም የሰማነው በሌላ ሰው ነው። እሱ መጨረሻ ሁለታችንም ዘግቶናል። ምንም አያወራንም። ምንም በቃ ተዘጋጋን። ምንም በማናቀው በማላቀው ዘጋን። እህቱንም ዘጋት። ለካ ከጓደኛውም ያኔ ውስጣቸው ደስተኛ አይደሉም፣ ግን ያስመስላሉ። ሊያገባ ነው ተባለ። መቼ ነው የሚያገባው? የሰማን ቀን ራሱ ነገ ነው አዲስ አበባ ሊሄድ የተዘጋጀው። ነገ አዲስ አበባ ሊሄድ ነው። ከስደት ነው የምትመጣው። በጣም ብዙ አመታት ነው የቆየችው። አንዴ ከአሜሪካ ነው የምትመጣው ብሎ ይቀልዱብናል። እሱን የሚነግሩን ጓደኞቹ እንጂ እሱ አይደለም። እሱ አስለን ለገዛ ይሄቱ ላገባ ነው ብሎ አልነገራትም። ነገ ሊሄድ ዛሬውኑ ነው የተነገረን ለኛ ማለት ነው። ሳምንታት እኮ አልቆየንም ሲጀመር። ይሄ ከተነገረው በኋላ ከተኮራረፍን ማለት ነው። እኔ እንደተነገረው ማቀው ጉዳይ የለም፣ ተኮራርፈናል እንጂ ማለት ነው። ከዛ እሷን መክሩፋታል፣ እኔን መክሩፎኛል። ግን ጓደኛውም ጥሩ ስሜት የለውም፣ ግን እሱን ያወራዋል። ሆኖም ግን ሊያገባ መሆኑን ነገሩን። እሱ ወደ አዲስ አበባ ሲሄድ እኛ ደግሞ ጎረቤት ሰብስበን ዝግጅት ለነገ ልናዘጋጅ ነው፣ ነገውን እንመጣለን ምናምን ተብሎ ማለት ነው። ኒካ ታስሮ በዛው ነው ይዟት ሊመጣ ነው ምናምን ተባልን። ማን እንደሆነች የምናውቀው ጉዳይ የለም። አዲስ አበባ ደረሱ ተባለ። ሌላ ሰው ነው ደውሎ የሚነገረን እንጂ ተገናኝተዋሉ እንደዚህ ነው ይለናል። አደረን፣ አዘጋጀን፣ በቃ ጎረቤት ተሰበሰበም። ለምን ድንገት በቃ ሁሉም ሰው በጣም ነው የሚወዱት። የተከበረ ያኔ በጣም ምርጥ ልጅ ነው። ለሰው ልጆች በአጠቃላይ የሚያስብ ሰው ነው። በጣም ምርጥ ልብ ያለው ልጅ ነው። በጣም ይወዱታል አካባቢው ማለት ነው። እሱ ሊያገባ ነው ስለተባለ ሁሉም መጥቶ ያቅሙን እየሰራ ነው፣ በትንሽም ቢሆን ማለት ነው። ያ አባት እናት የለም፣ ጎረቤትና እህት ናት። አባት እናት ገጠር ናቸው። በስልክ ነው ኒካ የሚታሰረው ማለት ነው። አዲስ አበባ ላይ የእሷ አጎት ቤት ነው የሚታሰረው ኒካ። ከዛ አዲስ አበባ እኛ አዘጋጅተን ጠብቀናል። በማግስቱ ይዟት መጣ። ማናት በቃ ጨንቁናል። ግን እኔ ሰምቻለሁ ማን እንደሆነች። ሌላ ሰው ደውሎ ተነግሮኛል። ያችን ልጅ እኔ ያውቃታለሁ። በጣም ደስተኛ ነኝ። የአካባቢ ልጅና አያቴ ሰፈር ስላደግኩኝ እዛ ያደገችልኛል። በጣም ያኔ የዛ ሀገር የዛ ሰፈር ልጅ ናት። በጣም መወዳት ልጅ ናት። በፊት ማለት ነው፣ በፊት ስደት ሳንወጣ በፊት። ለምን እሷም ለአመታት ስደት ነው የቆየችው። እኔም ደግሞ ስደት ቆይቼ ነው የተመለስኩት። ከዛ እሷን ሊያገባ ነው ተብያለሁ። ግን ባላምንም ደስተኛ ነኝ። እስኪ መታ እስካያት ድረስ ጨንቆኛል ማለት ነው። ይዞ መጣ። ሰርግ አለ ከተባለ ጭፈራ ህዝብ ይወዳል። ተሰብስቦ እየጨፈረ ይዟት ከመንገድ መጡ። ግቢ ከፍተው ገቡ። ግቢ ከገቡ በኋላ ቆሞ የሚጨፍሩት ነገር አለ አይደል? ያኔ እኮ እኔ እጨፍራለሁ። ሶሪ ዛሬ አልስቅም ብዬ ነበረ፣ ሳላስብ ነው የሳኩት። በጣም ይቅርታ። ያኔ እኔም እጨፍራለሁ፣ እኔም በቃ ይዘላለሁ አልኳችሁ። አውዝ ብላ ምሽጣ ረጂም አላህ ይቅር በላይ። አሁን ላይ አልጨፍርም፣ በነገራችን ላይ አልወድም። ሲጀመር ጭፈራ ካየሁኝ አሚሮን ነው የሚረበሸው፣ ሀቂቃ ማለት ነው። ከዛ እየጨፈሩ መጡ፣ ግቢ ገቡ። እኛን አቁሞን ሙሽራዋን አቁሞ ወደ ቤት ገባ። ወደ ቤት ገባ። ምን ሆኖ ነው ይሄ ልጅ ምናምን። ቪዲዮ አለቀ። በሌላ ቀን እንጨርሰዋለን። መልካም ጊዜ እመኝላችኋለሁ። ባይ ባይ።